ግማሽ ጎኗ እንትን ብሏል። ቤተሰብ ግራ ጎኗ ይሄ እጇን በእጇ ነው የምታነሳው፣ በቀኝ እጇ ነው እንጂ የምታነሳው ራሱ ምን ይንቀሳቀስ። እያሩስ ይቅርታ በእናትሽ በስተት ቦለክንሽ ሚዩት እናደርጋለን ብዬ እኔ ነኝ የቦለኩሽ። ይቅርታ አድርጊልኝ ደግመሽ ከመጣሽ። እያሩስ ኤምኬ ያንተ አካውንት ነው? ምን ሆና ነው ሳሪያ? ፎሎ አስደርጊኝ እስቲ። ተዘጋ ስልኬ እባክሽ። ያ እንትን ማዘር ቦርዱ ተበላሽቶ አንድ ሳምንት ምናምን አላለኝም። እዛ እንትን ካምፓኒው ሰጥቼ አርጉታ። ኤምኬ እንዴ ቀላል ያደርጓት እንዴ? ቪዲዮ ስራበት አርጉት ጋይስ። ኤምኬን ፎሎ አርጉት። እሺ አውሪ የት ተስተካከልሽ? ታውራይ ወይኔ ጉዴ! አየሽው? ይሄ ጉልበቷ ነው። ይሄ የተቆረጠው ነው። እሺ ቤተሰብ፣ ይሄ እዚህ ድረስ ነው የተቆረጠው። ኦኬ ጉልበቷ ድረስ የተቆረጠው። አዎ ማለት ከጉልበት በላይ መሰለኝ። እንግዲህ ይሄ ነው እንግዲህ። አዎ ተጉልበቷ ትንሽ እና ታዲያ እስከ ዛሬ ድረስ እንዴት እዛ ተቀመጠች? አውሪ ማሪ፣ አንቺ አውሪ እህቴ። ሰው እንዲያግዝሽ ስለሆነ ያለውን ነገር ተናገሪ ከይቅርታ ጋር። ስገባ ከሻፈ ይዤ ነበር የገባሁትና በራሴ ሸሪሃ በራሴ ቁጥር ነውና ተመዝግቤ የገባሁት። ከዛ ያስገባች ልጅ አላቃትም፣ አንድ ያስገባችኝ አላቅምና ሸሪሃ ሲፈለግ ጠፋ። ማን ላይ ደውዬ እዚህ ደርሻለሁ፣ ዛሬ ሊቆረጥ ነው፣ ዛሬ ተቆረጠ። ሀታ እንኳን ሌላ ኢትዮጵያ አንድ ሰው ላይ ደውዬ እስኪ ልንገራቸው መቆረጤን ይወቁ። ብሞትም ሞቴን ግዴታ ቤተሰብ ማወቅ አለበት ስል ቤተሰብ የለሽም ምንም። ስገባ በቃ ምንድን ብለሽ ነው የገባሽው ሲሉኝ ብዬ የገባሁትን በእነሱ ሲያሰሙኝ ቤተሰብ የለኝም ምንም ነገር የለኝም ብዬ ነውና የገባሁት። ከሻፍ ሱነት ያብራኝ የገባችው ከሻፍ ሸሪሃው ደግሞ ጠፋ። ሲጠፋ ከዛ እንደገና ኢና ያሙረከዛ አስገቡኝ። ኢና ያሙረከዛ በኦክሲጅን ነበር የምንቀሳቀሰውና ከዛ በጀሃድ ሲያሳዩኝ አንቺ በቃ አህሰን ሐላ አንቺ ሁሉም በሽተኞች የተሻልሽ ነሽ ምናምን እያሉ ኦክሲጅኑን ራሳቸው አነሱት። ከዚህ በኋላ መጥቶ በቃ እግሬ በጣም አበጠ። ኦቨር እያበጠ ሲሄድ ከበደኝ። እንዴት አድርጌ አንሰው? ከዚህ አምጥተው ራጅ ኢሻ መጣ እየተደረገ ሲያሳዩኝ በቃ እዚህ ተረገዜ ላይ የሆነ ቀይና ነጭ ትል ይሄዳልና እግርሽ ሊፈነዳ 5 ደቂቃ ነው የቀረውና ፈንዲቶ ኦልሬዲ ሞቷልና ፈንዲቶ ተምትገሚ እዙህን ጂናዛ ሬሳ ይዘሽ ተምትገሚና አውዛ ገስ አለኝ። መቆረጥ ይፈልጋል ሲለኝ በቃ የለውም በጩኸት የለውም በቃ ድንገት የለውም። እንዴት አውዛ ገስ ይለኛል? አለጡል እንዴት መቆረጥ ይፈልጋል ይለኛል? እናት የለህም እህት የለህም ጎረቤት የለህም ስለማ እንዴሽ አለኝ። ከዛ እንግዲህ ካስፈርም ምን ያረኩት ሳስበው የሞተ ነገር ይዤ ገምቼ ተንጠበጠበ። እኔ ተወገበለ ሐይ ሁኜ የሞተ ነገር ይዤ ተንጠበጠበ እየገማሁኝ እንኳን የራሴ አይደለም አስታማሚ ራሱ ይከብዳል የገማ ነገር ይዘው ይሄንን እንትን ማለት። ስለዚህ በቃ አንድ ሰው ተሞተ መቀበር ስላለበት እኔ ደግሞ የሞተ ነገር መቀበር ስላለበት በየወስኝ ፈርሜ ተቆረጠ። አሁን ተቆረጠ። ዛሬ ቢያንስ እንግዲህ ዛሬ 8 ወይ 7 ቀን 6-8 ቀን ቢሆን ተቆረጠ። በቃ ይሄ ያው ይሻለ ነው። ኦልሬዲ ደም ምናምን የለውም። ግን አሁን በጣም ማመም ያዘ ደግሞ ቃኝ እግሬ ነው። ይሄ እንዳለ በቃ አለ አይደለ ጣቴ እና ተረገዜ በቃ የለም ያመኛል። በጣም ኦቨር ያመኛል። እና ያው እንግዲህ ወረባቦ 010 ያለ ግራጀም ይሄው እንደምታዩት ነው። ምን ምክንያቱን አላውቅም። እንደምታዩት ነው። በቃ የሆነ ግሽቤት አላደረኩለት አይንቀሳቀስም። እንደምታዩት ነው። አሁን እዚህ ላይ ቁስሌ ላይ ውድቅ ብል እኔ ራሴ ይሄን እንደዛ አድርጌ ግሽቤት አላደረኩለት በቃኝ እንጂ ስለማይንቀሳቀስ ያው የወረባቦ ልጆች ወረባቦ እኔን የምታውቁኝ ያሊ መሐመድ ልጅ መላ ወረባቦ ታቢስቲማ እስተ አፋር ክልል እስተ ሐይቅ እስተ ዳር ሁሉም የሞላው ዓለም የኢትዮጵያ ሕዝብ በሙሉ ይሄንን የምታዩ ሰው ለመርዳት ሰው መሆን በቂ ነው በሚለውና እኔም በእርዳታ ላይ ብዙ ጊዜ ተሳትፌያለሁ። በተለይ በሌላ ኑር ሰቦ ላይ ማንኛውም ሰው እርዳታ አስቸጋሪ ሁኔታ ላይ ተቀዳሚ ተሳታፊ ነበርኩ። በእርዳታ አስንት ላይ
በኢትዮጵያ አካውንት ተሆነ አስገብቼ ቶሎ ነው ሪሲቱን የምልከው። ለምሳሌ የሌላ ነው ሸባውን የመጀመሪያ እና ያው እምለው ነገር ቢኖረኝ እንድትረዱኝ ብቻ ነው። ሌላ ምንም አላለም። እያመመኝ ስለሆነ ማለሽ አሁን ህመም ላዳምጥ። አዚ ያው ማለት እሱ ሚውት የሚያረጋት ምናልባት ተሳስታንት እንዳትል ነው። እኛ በእንደዚህ አይነት ሰዎች ምንም የምንፈርደው ነገር አይኖርም። ምክንያቱም ካሉበት ነገር አንፃር እነሱን መረዳት ግዴታችን ነው። አሁን እሷ ላይክ የወረባቦ ምናምን ስትል በቃ እንደዚህ ነው ብለን ልንል አንችልም። እሺ ውዶቼ፣ የኢትዮጵያ ሕዝብ እንዲያግዛት እንዲረዳት ነው የምትፈልገው። እንደነዚህ አይነት ነገሮች ደግሞ ስንናገር ከእንደዚህ እኛ ልንከታተል አይገባንም። ስለዚህ ችግር የለም ወንድሜ አትሳቀቅ። እኔ ጋር ያሉ ሰዎች ደግሞ በደንብ ይረዳሉ። በጣም ጥሩ መልካም ሰዎች ስላሉ አትሳቀቅ። ግን እናግዛታለን፣ እንረዳታለን እንዳለው እንግዲህ ግራዝማች መሰለኝ እሱ ነው ይዟት የሚሄደው ወደ ኢትዮጵያ። ብቻዋን መሄድ አትችልም። እንግዲህ እሱ ደርሶ መልስ ትኬት ይፈልጋል። እሷም ደግሞ ትኬት ስለምትፈልግ እባካችሁ ለትኬት እንድትተባበሯት ነው የምለው። ሰው ለመርዳት ሰው መሆን ብቻ በቂ ነው። ትክክል ነው። የሰው ልጅ መረዳት ያለበት በህይወት እያለ ብቻ ነው። አንድ ሰው ደግሞ ታሞ እባካችሁ ሀገር ያስገቡኝ ካለ አገሩ መግባት አለበት። ምክንያቱም አሁን እሷ እዚህ ብትቀመጥ ምንም የምታደርገው ነገር የለም፣ ምንም የምትሰራው ነገር የለም። እዛ ግን በቤተሰቦቿ ከሆነ ደግሞ ጥሩ ነው። በቃ ቢያንስ የተወሰነ አስተማሚ ይኖራታል። የምፈልገውን ትበላለች፣ የምፈልገውን ትጠጣለች። ኢቭን በሀገሯ ላይ እንደፈለገች ትሆናለች። ብታለቅስም፣ ብታዝንም፣ ብትከፋም ምንም ብትልም። ስለዚህ የበለጠ ችግር ካልደረሰበት አንድ ሰው ሀገሬ ላይ አስገቡ ስለማይ እባካችሁ ትኬት እንቁረጥላት ነው። እንግዲህ የምትኖረው ሳውዲ ነው። ከሳውዲ እስከ ኢትዮጵያ ድረስ ነው የምንቆርጠው። ግራዝማችን እንግዲህ ብቻዋን መሄድ አትችልም፣ ሰው ያስፈልጋታልና ስለዚህ እባካችሁ ትኬት እንቁረጥላት ስላለውን እኔ ቆርጥላታለሁ የምትሉ ካላችሁ፣ እኔ እችላታለሁ የምትሉ ካላችሁ መወለድ ቋንቋ ነው። እናስገባችሁና ቃል ትገቡልንና እነሱ ዝግጅታቸውን ሲጨርሱ እኛ ብሩ ይገባልናል። የምናስገባበት አካውንት እንሰጣችኋለን። የትኬት ብር ስለሆነ ማለት ነው። ከተረፈ ለእጇ እንሰጣታለን። የተረፈው ግን ለሱም ደርሶ መልስ ስለሚያስፈልገው አብረን ነው የምንቆርጠው። ምክንያቱም ይቺ ልጅ ብቻዋን አንተዋትም፣ ብቻዋን አትሄድም። ይሄ ደግሞ ከ100 እስከ 150 ሺህ ብር ይፈጃል ለሱ ደርሶ መልስ፣ ለሱ ያውም በትንሹ። ስለዚህ እባካችሁ የምትችሉ ካላችሁ ተባበሩ። ይሄን ነው የምለው። ሙኒት የምትይዋለሽ ኤምኪ አውሩ፣ ሌሎቻችሁን የሚይዝላል። እንግዲህ አላህ ያግዛት፣ ህዝቡም እኛም የምንችለውን እናደርጋለን። እኔ ቅድም እዚህ ጋር ሄጄ ነግሬያታለሁ። ያው ካለሁበት ሁኔታ አንጻር 30 ሺህ ድርሃም ማገዝ ድርሃም ያርግልን ኢንሻአላህ። 30 ሺህ ብር ኢትዮጵያ ያስገባላታለሁ። በተረፈ አላህ ያግዛት። አሚን። ያ ለእጇ ለእሷ ይሁን። ሙኒቴ እናመሰግናለን። እኛ ለጥቂት ያለ እጇ ይሁን እንዳሉትም እና ዚዛ ከዚህ በኋላ እንግዲህ አንዳንድ ነገር ካስፈለገ መተኛት ከፈለገች ትተኛት እንደሚመችሹኝ። አዚዛ በቤቷ አንዳንድ ነገር ለምትሄድበት ምናምን ታደርግላታለች። እንደነገርኳችሁ ትኬቱ ራሱ ቀላል አይፈጅም። የእሷ ብቻ አይደለም ይዟት የሚሄደው ደርሶ መልስ ያስፈልገዋል። የእሱ ሆኖ የእሷ ሆኖ የሚያስፈልጋቸው ከ100 እስከ 150 ሺህ ብር ነው ጋይስ፣ ግዴታ ነው። ስለዚህ ከ100 እስከ 150 ሺህ ብር ስለሚያስፈልጋቸው ይህንን እናግዛት፣ እስቲ እናግዛት ጋይስ። አዋጡላ፣ ምን ችግር አለው? ሰው ለመርዳት ሰው መሆን ብቻ በቂ ነው። ያኔ አግዟት። ኢሱ ታወራለህ አንዴ? አውራ ኢሱ። ሳርዬ እሺ፣ ሳርዬ አመሰግናለሁ። ሰላም ነው? እኔም አመሰግናለሁ። ሰላም ነኝ። እንዳጋጣሚ ከረፍት 3 ቀን ነኝ ከኢትዮጵያ ከመጣሁ እና ኢትዮጵያ ሆኜ የእናንተን ስሰማ በጣም ተናድጄ ነበረ። ምክንያቱም አንቺ ሙኒት፣ በዙሪያሽ ያሉ ጓደኞችሽ የቲክቶክ ድምቀት ናችሁ። እውነት በጣም የምወዳችሁ ማከብራችሁ። ምክንያቱም በእናንተ ብዙ ሰዎች ተረድተዋል። እናንተ አቢዩዝ ተደርጋችሁ ብዙ ሰዎች የከፋቸው
እንደዚያውም ደግሞ የእናንተን መውደቅ የሚፈልጉ ሰዎች ደግሞ አናታቸው ላይ ቅቤ ያደረጉ ነበረ። ግን ከአንድ ቀን በላይ የማይቆይ ቅቤ ነበር ያደረጉት፣ ይሸት ነበረ። ግን እግዚአብሔር ይመስገን ዛሬ ያ ሁሉ ነገር አልፎ ዛሬ ሰላም ሆናችሁ ፍቅር ሆናችሁ ያለፈውን